ተመልካቾቻችን ሚንበር ቲቪ ላይ ናችሁ። ፕሮግራሙ ደግሞ ረሃ ጅሙዓ ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ነው። ኡስታዝ መሐመድ ጀማል ስቱዲዮ ደርሷል። ሹክራን ስለመጣ። አህለ ወሰህለን ኡስታዝ። ባለፈው እንግዲህ ሰይድና ሙሳና የኸድርን ታሪክ ስንቋጭ ያው ታሪኩ ተተርኮ የሚታለፍ ታሪክ አይደለም። በርግጥ በየመሃሉ የምናነሳቸው ዒበር ወልዒዛት እንዳሉ ብናውቅም ግን በአጠቃላይ ከሙሉ ታሪኩ እዚህ ቁርአን ላይ ሊስት ከተደረገው ታሪኮች ይሄኛው ምን የተለየ አስተምህሮ በውስጡ አጭቋል የሚለውን መቼም ከባህሩ በጭልፋ ወይ በማንኪያ ትንሽ ነገር ብናነሳለት ብለን አስበናልና ወደ ቀጣዩ ታሪክ ወደ ዙልቀርነይን ታሪክ ከመሻገራችን በፊት እንደው የሙሳና የኸድር ጉዞ ለኛ አሁን ታሪኩን ለምናነበው ለምንኖረው ሰዎች ምን ጥሎልን ያልፋል የሚለውን ብናነሳ ዛሬ አላሁ አዕለም። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነህመዱሁ ወኑሰሊ ወኑሰሊሙ ዐላ ረሱሊል ከሪም። አሁን እንዳልከው ቁርአን ሁሌም ዱሩስ ቁርአን ሜዳ ላይ ነው የወረደው። ሁሌም ትምህርት ነው ለንዘረ መን ካነ ሐይ እንዳለ ሁሉም የቁርአን ታሪኮች ታሪክ ብቻ አይደሉም። ሙሉ ህይወት የሚሰሩ ሙሉ ህይወት የሚቀይሩ ናቸው። እዚህ ደግሞ ሱረቱል ካህፍ ላይ የተነሱ አራቱም ታሪኮች ብቸኛ ታሪኮች ናቸው። ይሄ የሙሳና የኸድርም ታሪክ ደግሞ ለየት ያለ ማንም ቦታ ላይ የሌለ በጣም ብዙ ገፋ የሚያነሳ በጣም ሰው የሚሰራ ግለሰብ ማህበረሰብ ኡመት የሚቀይር ታሪክ ነው። ለዚህ ነው በየጊዜው ጁምዓ ላይ የምናነበው ማለት ነው። እንደ ሙሳ ለሰይድና ሙሳ አለይሂ ሰላቱ ሰላም ምንድን ነበር? ምን አመጣለት ይህ ታሪክ? ለዩሹዕ ምን አመጣለት? ለኛ ምን ያመጣልናል? ሐታ ረሱል ሰለላሁ መካ ላይ ነበሩ ምንድነው ያመጣላቸው የሚለው ነገር በጣም መታየት አለበት። ሙሩር ኪራም ዘም ተብሎ የሚታለፍ ነገር አይደለም። ሰይድና ሙሳ ይሄ ክስተት ሲፈጠር በሙስተድዓፍ ስቴት ላይ ነበሩ። ገና ዳዕዋቸው ግብ ላይ ፊርዓውን እያሳደዳቸው ህዝቦቻቸው በባርነት ስር ሆነው ኢላ ትንሽ ሰውን ሰልሞላቸው መሳራቸውን አላወቁትም። ረሱል ሰለላሁ ዐለይሂ ወሰለም ስቴት ላይ ነበሩ። ምንድነው የኔ ዲስቲኒ የሚለው ነገር ገና እንትን ነው። ተጨፍለቀው ሊያልቁ ይችላሉ። ብዙ ነቢያቶች አልፈዋል እንደዚህ። በጣም ዋቂዕ ምንድነው መሲሪ ምንድነው ምን ደርስ ይችላልው? ይሄ ከባድ ጀባር የሆነ ፊርዓውን አለ። የዚህን ኃይል እንዴት ነው የምጋፈጠው? እኔ በጣም በቃ በዛ ላይ በባርነት ላይ ጫንቃ ላይ ያሉ ሰዎች ናቸው ተከታዮች በኒ እስራኤሎች። የፊርዓውን ፓወር መጨረሻ ሙጥለቅ ፓወር ነው እና በዚህ ሁኔታ ላይ ያሉ ነው ይሄ የወረደው። ይሄ ክስተት ሂድና ተማሪ እና የሆነ ነገር ነው። እዛ ገብተው ከወጡ በኋላ ምን ተፈጠረ? በጣም ብዙ ነገር ነው የተቀየረው። ድልድይ መሆን ይችላል ማለት ነው። ድልድይ መሆን ይችላል። የሆነ ክስተት ነው የቀየረው። የሆነ የታሪክ እንትን ነው የቀየረው። ስለዚህ እኛ ጋርም እንደዛ ይቀየራል። ያን ሰይድና ሙሳ ሲጀምሩ ገና ከእንትና ጋር በኒ እስራኤሎችን እያስተማሩ ምናምን አክቲቭ አልሆኑላቸው። በሚፈልጉበት በኒ እስራኤል አንኛ የባርነት ሜንታሊቲ ነው ያላቸው። በዘመናት ሲገዙ ስለኖሩ በቃ አሜን ብለው ተቀብሏል። አሜን ብለው ተቀብሏል። እንደ ነህባ ለማምጣት አያስቡም። እና ሰይድና ሙሳ ሁሌ እነኛ ደግሞ ፒራሚድ ይሰራሉ፣ ምን ይሰራሉ፣ በጣም የሰለጠኑ ናቸው፣ ዕውቀት አላቸው ግብጾቹ። ህዝባቸው እንዴት ነው? መጀመሪያ ዒልም ነው፣ ዕውቀት ወሳኝ ነው ለአንድ እንትን ሪኔሳንስ ለማምጣት። እና አያውቁም። ስለ ዕውቀት ነው ሁሌ የሚያስተምሯቸው። ዕውቀት እንዲህ ነው። ለዚህ እኮ ነው ስለ ዕውቀት ሲያወራቸው ካንተ በላይ የሚያውቃለው ያላቸው። ጥያቄው እንትን ፈርቅ በቃ እንዲ ቼንጅ የፈጠረው ጥያቄ ካንተ በላይ አህለል አርድ በቃ ስለ ዕውቀት ሲሉ ግን ካንተ በላይ የሚያውቃል ሲላቸው እሳቸውም አሰቡና ለኔ በኒ እስራኤሎች ይህም ደግሞ ጣጊ ካፊር ጀባር ምን ያውቃል? ስለዚህ የኔ በላይ የለም። ዞር ብሎ ሳይሆን ፍርዓውን ያለው ዞር ሳይሆን እኔ አቢዶች ናቸው የለም አሉ። والله لم يسب العلم إليه ብሎ
አስተማራቸውና ሰይድና ሙሳ እዛ ከመጡ በኋላ ያንን ኮርስ ወስደው علم الغيب ወስደው علم الباطن ወስደው ከመጡ በኋላ ሙሉ ነገራቸው ተቀየረ። ሙሳ ሆነ። ሙሳ የሁሉ ቁርአን ላይ የሚዘከረው ፊርዓውንን እዛ ወንዝ ውስጥ የጨመረ በአላህን የጨመረው ተምኪን ያገኘ በጣም አትባዕ ኩቱር ያለው ነስር ያገኘ ምናምን የሆነው لأن موسى انتصر بنصرة غيبية አይደለ ፊርዓውን እንዲሰምጥ ሆኖ ነው ያ ኑስራ ገይብያ علم ከዛ ነው የወሰደው የቂኑን ከዛ ነው የወሰደው ከእንትና ነው የወሰደው ከሙሳ ከኽድር ትምህርት ነው የወሰደው እንጂ ሙሳ እንደ ሙሳ ከዛ በፊት የግብግብ ሰው ነው ዛሂሪ ነው ሲፈልግ አሪኒ አንظر ኢለይከ እኮ ነው ያለው በቃ እንትን ነገር ብቻ ነው አንድና فوكزه موسى فقضى عليه فأخذ برأس أخيه يجر إليه ሙሳ በቃ ማዲ ነገር ውስጥ ነበር ከዛ ምትሃት ያወጣው ያ ኮርስ ነው ከባድ ኮርስ ነው ለሙሳ ከዛ በኋላ تعلق بالله نصرة غيبية نصرة إلهية ሙሉ ለሙሉ ወደዛ ነው ሙሳን ያዞረው لولا هذا الحدث ይባላል መቼም አላህ كيف يكون إذا لم يكن ምናምን አላህ ካል እንጂ لولا هذا الحدث موسى لن تصر ለምን በغيبه لك بعلمه لك بيقينه لك ነው አላህ نصرة የሚሰጠው ያን የቂን ያን غيبيات ያን علم القدر የሙሳ ትምህርት علم القدر ነው የኽድር ትምህርት የغيب ትምህርት ነው غيب የሌለው ሀያት فوق የሚለው ከዛ ድርቀት ከዛ ግብግብ ከዛ ማቴሪያል ነገር አይወጣም ነበር ሰይድና ሙሳን ከዛ ሙሉ ያወጣቸውና وكذلك يا محمد اذكروا إذا أنتم قليل مستضعفون في الأرض تخافون أن يتخطفكم الناس فأواكم وأيدكم بنصره ورزقكم من الطيبات لعلكم تشكرون أن أنت من ديبتونم موسى نزا وصلوا علم الغيب علم الباطن علم الإيمان تمروا متو لزان دبك أو أنتم دبك الله يا محمد أبشر زاري እንደዚህ መሆነን አቲ ረሱላህ ሰለላሁ ዐለይሂ ወሰለም ከዛ በኋላ ይኩን እንዲ አንድ ቀን አሰቃይቷቸው እስከኑ ሙሉ ዳዕዋ ሲያደርጉ خلقت يا رسول الله ፊታቸው ተቀይሮ ልብሳቸው ጧት የወጡበት ልብስ ቆሽሾ አመድ መስለው ቤት ገብተው ምናምን እየታጠቡ በሐዲስ ተነግሯል ጃት ቢንት ወዳአ ምታምር ልጅ መጣችና አስታጠበቻቸው ፊታቸውን ታጠቡ አንድ አራቢ ሲወስፍ ነው ከውጭ የመጣ ሰው ከዛ لا تخافي على بك الغيلة تكيركو يا رسول الله في توتم تولق እንዲሆኑኮ ናምስታቸው አባትሽ ላይ እንዲህ ነገር እንዳትፈሪ غيلة ማለት አሳሲኔት ይደረጋል በሽ እንዳትሰሪ አባትሽ ወጥቶ አይቀርም የአባትሽ ይዞት የመጣው ነገር ዘይነብ ነች ጨለማና ብርሃን የደረሰበት ቦታ ይደርሳል ይሄ አባትሽ ይዞ የመጣው ነገር بيت وبر ولا ودر ينتن بيت ينتن العزيز يعزمن يا ورد ይሄ ሁሉ የረሱል ሰለላሁ ዐለይሂ ወሰለም ኮንፊደንስ የመጣው ይሄንን علم الباطن وهذا الدين يمشي بنصرة إلهية غيبية እንጂ አሁን እንደ ጠላቶቻችን መክር እንደ አዳ እንደምኑ እኮ ማበቂና እስካሁንም ሄዲና ይቆይም ነበር አሁንም አይኖርም ነበር ግን هناك ያ መለኮታዊ ጣልቃ ገብነት ኢልም ምናየው ይሄ አንድና አንድ ሳይሆን ያ ከዛም በላይ አሁን ሰይድና ሙሳን እኮ ብዙ ታሪካቸውን እናውቃለን ይሄ አንድ ቦታ ነው ስፔሲፋይ ተደርጎ ለብቻው ተነጥሎ የመጣው አንዳንድ ታሪኮች የተከረሩ ነው ይደገማል ያኛው ይደገማል ከፊርዓውን ጋር ያደረገው ከፊርዓውን ጋር የተደረገው ኮንቨርሴሽን ይደጋገማል ከሃሩን ጋር ከህዝቦቻቸው ጋር ያደረጉት ኮንቨርሴሽን ይደገማል ይሄ ግን ነጠል ያለ የዒልም ባብ ነውና ይሄ መነጠሉም የራሱ የሆነ ትርጉም አለው ልክ እንደነዚህ አይነት ስትሮንግ የሆኑ እንትኖች ይፈልጋሉ ማለትንም የሚያስይዝ ይመስላል ዩሻዕ ራሱ ይባላል ከዛ በወሰደው ኮርስ ነው ቤተል መቅደስን የከፈተው ከዛ በኋላ እሳቸው ካለፉ በኋላ ሙሳ ለምን ዩሻዕ እዛ ላይ ነበር ኮርሱን ወስዷል እሱ حتى بيت المقدس ለመክፈት በጣም የላህ አስጨራሽ ጦርነት ውስጥ ገብቶ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል ሰላት العصر ሳይሰግድ መግሪብ መጣበት ጦርነቱ ከቆመ ደግሞ ለነስር ቀርቧል ቤተል መቅደስ ሊገባ ነው
ከዛ በኋላ ነብይም የጦር መሪም የሆነው እሱ ነው ከሰይድና ሙሳ በኋላ ከዚህ በኋላ ጦርነቱ ደግሞ ቢቆም አንሰራርተው ነገ ይመጣሉ። ጨለማ ከሆነ ጦርነት ይቆማል። እነዛ አንሰራርተው ይመጣሉ። እሱ በቃ ጫፍ ላይ ነው፣ ሊከፍት ነው፣ ደግሞ ሊገባ ነው። ደግሞ አስር አልሰገደም እና ወሁና ከዚህ ከማዳ ዒልም ወጥቷል። እሱ በቀጥታ ፀሐይ ጋር ማውራት ጀመረ። ምን አላት? አንቺ ማእሙራ ዋና ማእሙር፣ አንቺም ትእዛዝሽን እየፈጸምሽ ነው፣ እኔ ደግሞ የከባድ ሙሂማ ላይ ነኝ እንዳትጠልቂ አላት። ቆመችለት። አሸንፎ ቤተል መቅዲስ ገብቶ አስር ከገባ በኋላ ፀሐይዋ ስራዋን ቀጥላ ገባች። እንደዚህ አይነት ኮንፊደንስ አምጥቶ ዱዓ ሊያደርግ የቻለበት እዛ ውስጥ በመቆየቱ ነው። እና እንደነ ሙሳ እንደነ ኸድር ነኝ ትላልቅ ሰዎች እንደዚህ አይነት ትላልቅ ድሩሶች ወስዷል። የኛም ነብይ ሰለላሁ ዐለይሂ ወሰለም ወሰሃቦቻቸውም። ግን የሚገርመው ይሄ ሙሳና የኸድር እንትን ለሁሉም ሰው ነው ኢብራ ያለው ليس لطبقة خاصة ለዚህ ለነብያቶቹ ለምን እዛ ላይ ብዙ ነው ያለው። የመንደር ሰው አለ፣ መሳኪን አለ፣ ልጅ አለ፣ ወጣት አለ፣ በቀሪያ አለ ምናምን እነኚህን በሙሉ እያነሳን እኛም በጣም ሚሊየንስ ትምህርት ስለምንወስድ ለኛስ ምንድነው? ለኛ ምንድነው? ለሙሳና ለዩሻዕ በዚህ መልክ ካነሳን ለኛ ምንድነው? በመጀመሪያ ደረጃ የዕልም ከባድነት ተነስቷል። ወላ ሰው አንካን ዛሂሪ አው ባጢኒ ነብዩ ሰለላሁ ዐለይሂ ወሰለም ዕልም የሚፈልግ ሰው በመላእክት ክንፍ ላይ ነው የሚሄደው ይላሉ። እና አንድ ሰው ጠለበል ዕልም ሆኖ ሲሄድ ዕልም ኑር ምን ኑሪላህ ላ የኡቱሃ ኢላ السعداء ይባላል። ዕልም ማ ዩሪዱላሁ ኸይረን ይፈቅሁ ፊዲን ይባላል። ቢሂ ኸይረን እና طالب العلمዎች ለዕልም መሰመሰዎች ዘይ መስፊል ዛታ ወርኪንግ ኦን ዘ በመላእክት አጅኒሃ ላይ እንደሚሄዱ ዘይ ፊል ማድረግ አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም የዓሊምና የዓቢድ ልዩነት ዒባዳ ትልቅ ደረጃ ነው አይደል? ግን የዓሊምና የዓቢድ ልዩነት ምናሉ ከፈድሊ ወፈድል አድና منكم የኔና ከናንተ ውስጥ በጣም ዝቅተኛ የሆነው ሰው ያህል ልዩነት አለው። ሱብሃን የዓሊምና የዓቢድ ልዩነት በነብይነትና በተራሰው ማለት በተራሰው ከተራው ደግሞ አድና ሙስተዋ ያለና ሰይድና ሙሳ ለዕልም ያደረጉት ተሽወቅ ማዕነው ነብይ ሆነው ያውም ነብይ ካልሆነ ሰው ለመማር ያደረጉትን በጣም መስዋዕትነት ለአብረሁ حتى አብለጋ መጅመዕ البحرين ወአምድ ሑቁባ 5 ዓመት እስከማደርሰው እንዳንድ እንትኖች ለአብረ ቆራጥነት ኮሚትመንት ዕልምም ኮሚትመንት ይፈልጋል፣ ቆራጥነት ይፈልጋል፣ በጣም ዴዲኬሽን ይፈልጋል። لأطلبن العلم أو أهلك دونه حتى يقال أن الغريب قد مات የሚል ቤት አለ። በቃ ባይተዋሩኝ ወጣታለ እንጂ ከዚያ አልቋረጠም የሚባል አባባል አለና የዕልም ጉዳይ አሁን ብዙ ችላ የተባለ ጉዳይ ነው። ግን ያው ወሳኝ ነገር እንደሆነ ከዚህ እንመራለን። ቢስሚላህ ሌላው አላህ ያስተማረበት መንገድ በጣም የሚገርም መንገድ ነው። ፕራክቲካል ዕልም ነው፣ በመሄድ የሚገኝ ዕልም ነው። ሁለተኛ እንዲማሩ ከተወሰነ በኋላ ማንኛውም طالب العلم ተሽውቅ መደረግ አለበት። ፈዳኢሉ ምኑ አላህ በጣም ነው የሸወቃቸው። አብድ አለ ምርጥ ባሪያ ያለኝ እሱ ጋር ነው የምትሄደው አላቸው። ከዛ በኋላ አንዳንድ ሙብሃም የሆነ ጉሙድ የሆነ ነገር ባሪያ አላቸው። የት መጅመዕ البحرين እንዴት አውቀዋለሁ? ሙከት ይበዛዋል፣ አጓጊ ነገር ሰርፕራይዝ ነገር ይበዛዋል። አንዳንድ አስተማሪዎች አሉ እንዲያርገው ክፈተው ምናምን ውስጡ ተጽፏል ምናምን ይያሉ ለዕልም በጣም የራሳቸው የሆነ ወይ ፈጥረው ተሽውቅ የሚያደርጉበትና ከዛ በኋላ መጅመዕ البحرين የትኛው መጅመዕ البحرين ሁለት ነው ያለው። እዛ መስሮ ወረድ ብለሃል ንዝራቅ ምን አዝረቅና የኛ አባይ የሚገናኝበት አው ወይ ኡርዱን ጋር ደግሞ ያለው ይሄ ቀልዘሙ ነው። ከዛ ደግሞ እሱ ሲበኝላቸው ምንድነው ምልክቱ? አሳት ይዛለ አሳው ሲጠፋ ምናምን እነኚህ ነገሮች በሙሉ ስቴፕ በስቴፕ
ለዕልም የምታገኘው እንደ ፓስወርድ እየተከፈትክ እንድትሄድ የተሽወቅ መንገድ ያሳያልና ዕልም የሚባል ነገር በጣም መስዋዕትነት ሊከፈልበት የሚገባ ዕልም የሚጠብቅህ ገንዘብ ጠብቋል ይላሉ። ዕልም ግን የሚጠብቅህ ነገር ነው። ስለ ዕልም እንግዲህ የተነገሩ ፈዳኢሎች በጣም ብዙ ናቸውና ዕልም ማለት ነው። ተማም እዚህ ጋር አንድ ቢነሳ መልካም ነው ብዬ የማስበው አንዳንድ ዕውቀቶች እዚህ ላይ እንዳየነው ማለት ነው ከሎጂክ ከመንጥቅ ከሂሲ ከሆነ ነገር የተለየ ስለሆነ ብቻ እንዴት ነው ተዓሙል ማድረግ ያለብን? አንዱ ያየነው ነገር እሱን ስለሆነ ማለት ነው። ሰይድና ሙሳም እኮ ሪጀክት ያደረጉት አይሆንም ያሉት እኮ ከሚያውቁት እስከዛሬ ከገነቡት የዕውቀት እንትን መስመር ትንሽ ቅርጽ የሳተ ወይም የሚመስል ያንን የመሰለ ማንኛውም ሎጂካል የሆነ ሰው ባህር ማን ነው መርከብን ሲሰባብር ሲያበላሸው ሲቀደው ሲያይ እጅ መያዙ አይቀርም። እና ይሄን እንዴት ነው አሁን ባለንበት ዘመን ሃንድል ማድረግ ያለብን? በተቃራኒው ደግሞ ልክ እንደነዚህ ያሉ ነገሮች ለሌላኛው እንትን በር አይከፍቱም ወይ? ማዕናቱ አላህ ያኛው ዕልም ለዱን ነው። በዚህ ዘመን እንደነዚህ አይነት ነገሮች ሲመጡ ያንን እንደ ደሊል ማንሳትና መረዳት ወይም ይኖርብናል ወይ እንችላለን ወይ ያለብን ወይ? ሳምንት ትንሽ ያስተን ነበረ በጣም ኢዛ የሰው ልጅ በሲራው በጣም ከፍ ሲል ዒልም الباطኑ ጋኢቡ እንደ ሙሻሃዳ የሚሆንበት ይመጣል። على بصيرة بقدر البصيرة مالتنا بايه وبتعمق ملك لك مالتنا لا تقربوا الصلاة وأنتم سكارى ده مومنت عند سمي ميردو سكروت أنتو صلاتها تقربنا والذي كذي كف على سودمو بدنيا سكار بدنيا الصابونو ميسجدوا عند سكار لم يقطروا يعني يراس متهبت بزونا جرالة تلك ستاو አሁን ባለፈው ሳምንት እንዳየነው ሶስቱም ክስተቶች ሰምጅ ሙሳ ያለፈበት ነው ባህር ላይ ተጥሏል ልጅ ያለ ማለት ነው خراب ነው ከደረ ሰይድና ኸድር خراب ነው የሰራው እሱ የዳነበት መንገድ خراب ነው بضد السبب ነው እናትየውን አልቀሂ ተብላለች አንስተናል ሰውም ገሏል እሷ ፈከዘው ሙሳ ፈቀደ عليه ደሞ ያለ ኡጅራ ለምን ሰራህላቸው ገነባህላቸው የተባለው አሁን በደንብ ሲታይ ፈሰቀለሁማ ለሽዕብሪዎች አጥቷልና አንዳንዴ علم الباطن علم الظاهر ይሆንልሃል ባጢኑ በደንብ በተዓሙቀህ ልክ በቁርብህ ልክ ይሆንልሃል ለኛ ከነኚህ ሶስት ክስተቶች የሚገራርሙ ነገሮች እንማራለን አሁን ሰይድና ሙሳ የመጀመሪያው خراب ነው ሰይድና ኸድር በመሰንጠቅ ከዚህ ምን ከሶስቱ ክስተቶች ምን እንመራለን ዑለሞች ከመጀመሪያው ክስተት በህይወት ላይ አንድ ክስተት ይከሰታል ያ ክስተት ዛሂሩ ጎጂ ነው በኋላ ግን ጠቃሚ ሆኖ ታገኘዋለህ ጎጂ ነው ጠቃሚ ነው ግን ስታየው ጎጂ መስላል ግን ጠቃሚ ነው ጠቃሚ መሆኑን ተረዳዋለህ መርከቧ ስትሰበር ጉዳት እንዳለው ያሳያል መጀመሪያ በኋላ ላይ ግን ተረፈች ጎደለው መሆኗ ተረፈች ዳነች አንተም መዳኗን አይታ አልহামዱሊላህ አልክ كثير دروس وعبر في حياتنا ብዙ ነገር ይገጥመናል ወይኔ ይሄ ነገር ለምን ሆነ ብለን እንብሰለሰላለን ከትንሽ ጊዜ በኋላ ያለካለ ሲኖ ያ አላህ ጥቅሙ ይታየናል በጣም ኢንጆይ እናደርገዋለን وقال العلماء ከሁለተኛው ክስተት ደግሞ ከልጁ ክስተት በህይወታችን ሚሊየንስ ኬዞች ያልፋሉ ስታየው ጎጂ ነው ጥቅም አለው ጥቅሙን ሳታውቀው ትሞታለህ ለምሳሌ ልጁን ገደለባቸው ጎጂ ነው ለነሱ ግን ጠቃሚ ጉዳይ ነው ለምን ልጁ አድርጎ ያከፍራቸው ነበር ረህማ ነው የልጁ መሞት ረህማ ነው ከምን አንፃር ረህማ ነው አንደኛ አላህ ተካላቸው فأراد ربك أن يبدلهم خيرا من زكاة وقارون ሁለተኛ ልጁ ራሱ ጀነት ገባ ቢያድግ ኖሮ ይከፍር ነበር ህፃኑ ነው ስለሞተ ጀነት ለልጁ ረህማ ነው ለእናትና ለአባቱም የተሻለ ልጅ ተከተውላቸዋል በኢማናቸው ነው ረህማ ነው ለሙጅተማዑም ምክንያቱም ልጁ በጣም ከባድ ልጅ ነበር የሚሆነው በጣም ለሙጅተማዑም ሰላም ነው
ይሄ ሁሉ ኸይርያ የመጣው በልጁ መሞት ነው። ልጁ ሞተ ቀን ርር ብለዋል፣ አብደዋል። ብዙ ያበድናቸው ርር ያርናቸው ነገሮች ኸይራቸው ሚሊየንስ ነው፣ ግን አናውቀውም። ስንሞት እነዚህ ሰዎች አያውቁም። ወላጆቹ እኮ በልጁ መሞት ያ ሁሉ ኸይር እንደመጣ አያውቁም። መትረፋቸውን አያውቁም። ልጁ መትረፉን አያውቁም። ትውልድ መትረፉን አያውቁም። ሳያውቁም እስከ ቂያማ ይቆያሉ። ምናልባት እዛው ጀነት ውስጥ ነው የሚያውቁት። እዚህ በህይወታችን ብዙ ኬዞች ይገጥሙናል። በጣም ብዙ ኬዞች ምን ያህል ኬዞች ይገጥሙናል? በጣም ያዘንባቸው የተከፋንባቸው ግን በጣም ተቆጥሮ የማይዘልቅ ረህማ ኸይራት ያለባቸው እነኛን ኸይራቶች ደግሞ ሳናቃቸው ዱንያን የምንጨርሰው ብዙ ኬዞች አሉ። የመጀመሪያው እንኳን አውቀነው ነው የምንጨርሰው። ቆስለሃል፣ ርር ብለሃል፣ ግን ታውቃለህ። አንድ ሰው ነበር ሁሌ ኸይር ነው ይላል። ይሄ የኸድርና ሙሳ علم القدر ነው። علم القدر وكلما انغمست فيه ارتحت فيه والذي لا يعلم علم القدر وما يتعايش مع علم القدر لا يهنأ له حياة ይባላል። እንደ ዱንያ አይኖር የአላህን ውሳኔ ማዕከሉ ያደረገ እውቀት የሌለው ሰው ሀያቱ በጣም ስቃይ ህይወት ሚዘረብል ነው። ሁሌ ከዕልም القدر ጋር ሲናስ የመሊክና የወዚር ቂሳም ይባላል። ወዚር ነበረው መሊኩ ሁሉ ነገር ስትለው علم القدر ስለሚያውቅ ሁሉ ነገር ኢንሻአላህ ኸይር ይላል። የሆነ ነገር ኸይር ነው ይላል። ኤቭሪቲንግ ስትለው በዚህ ታውቋል። እና አንድ ቀን መሊኩ አደን ይወዳል። አደን ሄዶ ሩምህ ሲወረወር ጣቱን በቀስት በራሱ ቀስት ነደፋትና ቆስሎ በደም ሆኖ ቤተ መንግስት መጣ። ሲያገኘው እንደዚህ ወኩ ሲሎ ኸይር ያ ረቢ ዘሪ ሐዳ በኸይር ሰጅና አስገቡታል። እስር ሲያስገቡት ምን አለ? ኸይር ነው አለ። እና አንድ ቀን አደን የሄደ መንግስቱ ከዛ በኋላ አንዲት አውሬ እንደሚዳቆ ነገር ሲከተላት የሌላ ጎረቤት ግዛት ውስጥ ገባ። እነኛ ደግሞ ወፈኒዎች ናቸው። ያዙት እና የዒድ እንትን ነበራቸው ለጣዖቶቻቸው ሴሌብሬት የሚያደርጉት ሰው ነው የሚገብሩት። እና እሱ ሊገብሩት ቆንጆ ነው ንጉስ ነው ያምራል ምናምን ጥሩ ሰው ተገኘ ብለው ራቆቱን አርገው ጠፍረው ቆራርጠው ምናምን ነው ልብሱን በጀረዱሁ من الثياب ሊገሉት ሲያቀርቡት ቁርባኒ ሲያዩ እጁ ላይ እንደዛ ነው የጠንቋዮቹ ምናምን ሲያዩ እጁ ይሄማ ለያችን አይሆንም ለአምላካችን ብለው ማስመለሱትና ቤተ መንግስት በጣም ገረመውና ይፈታል ኸይር ነው ኸይርየቱ ነው የኔ መታሰር ደግሞ ኸይር ነው ያልከው ለምንድን ነው ሲለው እኔ ባልታሰር ዩዛሊ አብሬህ ነው የምሄደው ይዛላ እና ይሄ አንተ ሲለቀህ እኔ ልተካ እችላለሁ እንደማለት ነው። ይሄም ቆሰለ ያቺ ፈሳፊኗም ቁስል ነች ገብቷል ጀርህ ነች። ለመሳኪኖች እኮ ካፒታላቸው ነች። በጣም እኮ ነው የተሰማቸው እነሱም ገባ መጥቶ በነጻጽ ነው ምናምን ሳይኮሎጂካው በጣም ከባድ ነው። ሃይባውን አይቶ ከድርን አይቶ ጣላውን ጋር ሲያበላሻት ይደብራቸዋል። ግን ወኸይራት ከፊራ ወራ كسوستنيو كستت دمو قال العلماء أهونم في أمور تحدث في حياتنا لطف نوهي دمو ضررنا بزو ضرر تملسوا لنا بزو كستتوش ضرر يملسوا لنا يا ضرر مملسون عناكو اسكمت أرشوا عناكو سعناكو الموتان يقدمو خير متولنا خير سعناكو الموتان የሶስተኛ የልጆቹ የእንትኑ ታሪክ የጅዳሩ ሰይድና ኸድር መጣ ተከለው ገነባው ምን መለሰላቸው ንብረታቸው ዳነ በረር የተመለሰላቸው ቆፈር እዛው ሰው ይቀማቸው ብዙ ያረጋሉ ዘር ነበሩ ከጊዜ በኋላ ልጆቹ አድገው ትልቆ ነው ድጋሚ ያን ነገር ቆፍረው ሲያወጡት እኮ ኸድር እንደጠበቀው እኮ አቁ በወቅቱ አንድ ዋቂዓ ተከሰተ እንጂ መጣበው በዛ መልኩ እንደተጠበቀ ያውቁም ብዙ ነገር ተመለሰላቸውና አልጣፍ የሚባል ነገር አለና ብዙ ነገር ይሄ አንድ ህይወት በጣም ነው ሰው የሚጎዳው
እየጠለክ ስታየው የምታውቀው ለምሳሌ አሁን ማቴማቲክስ ራሱ አሁን ስትሰራ ደስ የሚል ትምህርት ነው። ወደዛ ካይናችሁ ሶሻል ማለት እና እኔ ቬግ ፎርሙላ ታየዋለህ አይደል? ስትሰራው ምናምን ስትክፍታህ ስታደርገው እንጂ አታደርገው በጣም ግን ከመጀመሪያው ስታየው ግን የተጠመላለለ ጽሁፍ ኤክስ እና ምናምን በዛበት ዲና በዛበት ላ ሐውለ ወላ በትነው ግን ታጣጥመው ውጤቱን ስታወጣው ደግሞ ማድረግ አያትም እንደዚሁ ስታየው በጣም ቬግ የሚመስል غريب የሚመስል አውስተው غريب ነው የሚመስለው አይደል? ስትፈተነው ግን የሚመስሉ ብዙ ሙሻሃዳ ያልሆኑ ጉዳዮች በህይወታችን በጣም ይቀርባሉና እነዚህ ነገሮችን አላህ Subhanahu Wa Ta'ala ልጥፉ በጣም ሰፊ ነው። የሚያደርገው ነገሮች በሙሉ ለሕክማ ነው። والحكمة قد تتجلى وقد لا تتجلى وقد تدرك وقد لا تدرك بناقوم بناقوم مريل የሚመስሉ በህይወታችን የሚገጥሙን ነገሮች በየቀኑ እነኚህ ቀደሮች ስናስተናግድ ነው የምንለው ወደድንም ጠላንም እነኚህ ሶስቱ የሰይድና ሙሳ ታሪኮች በየቀኑ በህይወታችን ወለዲ ያሪፍ ይሄ ግን የሚያውቀው ሰው እንዛጅ የለውም ማለት ነው ስለሚገባው ሳይሸበር ሳይሸማቀቅ ይሄንን ሀያት ተጠቅሟልና ጀዛከላህ ምናልባት አሁን እንግዲህ ሰይድና ሙሳንም ሆነ ሰይድና ኸድርን አስመልክቶ ብዙም ምን ሰማቸው ነገሮች ነበሩ ግን በህይወታችን የትኛው ፓርት ላይ የኛ ኸድራችን ማን ነው የኛ አላህ ለሁሉም የራሱ ኸድር የራሱ እንትን አለው እኔ ሙሳ ነኝ ከሆንኩኝ ኸድር ያስፈልጋል ማለት ሙሳ እንኳን መሆን ባልችል ዩሻዕ መሆን ይችላልው እውነት ቢያንስ እውቀቱን ለመማር ሄደውና እውቀቱን ከሚያስተላልፈው ስር ደግሞ ቁጭ ተብሎ ጡልያጅ ይባላል ትክክል ነው ሳይ ነው ከዛ ነው የወሰዱት በነገራችን ስለዚህ ጡልያጅ መሆንም አንዱ እንትን ነው መልእክተኛው አለይሂ ሰላቱ ወሰለም ደው በዚህ ሐዲስ ብንختመው كن عالما او متعلما او مستمعا ولا تكن الرابع فتهلك እንደው የዚህኛው መገለጫ አይሆንም ወይ ብዬ እሷን እንደመዝገብ እናነሳት ይሄ አሁን እንዳልከው አብዱራህማን እንዳነሳው መሸይኾቹ በጣም ይገርመኝ ከትላልቅ ሰዎች ዙሪያ ተፍተፍ የሚሉ ሰዎች ትላልቅ ሰው መሆናቸው አይቀርም እነ ሼህ አህመድ ያሲን ረህመቱላህ ዐለይሂ ሁሉም አሁን ይሄዳሉ እነ እስማኤል ሀኒያ ልጆች ሆነው ሲያሪያንግ ሲخدሙ ዊልቸራቸውን ሲነዱ አጠገባቸው ሁሉ ታያቸዋል አይደል ያኔ ላቱ ለቅባል ሀኒያ ወላ ሚሻል ወላ ለዛኛው ማነው ረንቲሲ ምናምን እነዚህ ሰዎች ጀበል ሊሆኑት መጨረሻ ላይ ግን ያኔ ግን ጀበል አልነበሩም ግን ከትልቅ ሰው ዙሪያ ለምለሙ ከዛ በኋላ ينتقل ተርቢያው ተላለፋል خضوع ይተላለፋል ተቅዋ ይተላለፋል ዒልሙ ይተላለፋል ምን ይተላለፋል እና ዝም ብሎ ደረሳ የማያፈራ ዙሪያው ሰው የማያፈራ በኺል ዓሊም ነው ይሄ ከተላለቆች ነብዩ ሰለላሁ ዐለይሂ ወሰለም ማሱበት ሰሃባ ይላሉ ሰለላሁ ዐለይሂ ወሰለም ان سيدنا ابو بكر يوسد موقف كبد موقف ነው ارتدت البشريه وزكان ستم بقي محمد ነገር አጥቷል የዲውን ነገር አጥቷል ነው ዑመር ሲደናበሩ ምናምን ግን ሰይድና አቡ በከርና ነብዩ ሰለላሁ ዐለይሂ ወሰለም በጣም ተላጥፈው ስለነበር ثبت سيدنا عمر ቀጠለ ምናምን ይሄ ሲልሲላ ነው የምትከታተለው ነገር ነውና ተማሪ ማያፈራ በጣም ደካማ ማለት ወዳጅ ማያፈራ ነው ይላሉ የደካማ ማለት ደግሞ ያፈራውን ወዳጅ ሃንድል ማድረግ የሚያቅተው ነው ይባላልና ይሄ ሲልሲላ መቀጠል የጋናውራት ይባላል የጋናውራት ይሆናል ነበር الله امرئ سمع مقالتي فوعاها وعدها كما وصلنا نوركم تاغنوا በሚከበርልን እንደዚህ ግን የነሱ ነገር በደንብ ወስደስ ታስተላልፈው ኑር ይመጣልና ከተላልቅ ሰዎች ዘንድ መጥፋት የለብንም እንዳልከው እንትን እንደሆነ ይዘናቸው እንትናቸውን ይዘን ጡልያቸው ትልቅ ሸረፍ ነው ትክክል ነው ምናልባት እንግዲህ ሰዓት ይገድበናል ቀጣይ ደግሞ በጣም የሚገርም ትኩስ ደግሞ ሌላ ታሪክ ይኖረው ይጠብቀናል ኢንሻአላህ ቀጣይ ሳምንት እዚሁ ላይ እናጠናቀው ያው የሙሳና የኸድር ጉዳይ ብዙ እንግዲህ ምናልባት የተለያዩ ሙፈሲሮች ፈስረውታል የተለያዩ ዒባሮች ያሉበትና ያው እኛ ይሄኛው ተፍሲር አይደለም የሆነ ነገር ጠቆም እናደርገው ነው እንጂ በስፋት ደግሞ ተመልካቾቻችን በተለይ ወደ ራሳቸው ህይወት አሳልፈውት ከሙሳ ምን ማራለው እንደተባለው ከሰይድና ኸድር ምን ማራለን እንዲህ ነገሮችን ይማሩበታል ብለን እናስባለንና
እንደ ጥቆማ ነው በደንብ እያሰፋን የምናየው ታሪክ ይሆናል ኢንሻአላህ። ይህንን ፕሮግራም ኢማን ኢስላማዊ ኮሌጅ እና ኢትዮ ጠቢብ ሆስፒታል ስፖንሰር አድርገውታል። እንግዲህ ፕሮግራማችንን እዚሁ በዱዓ እናጠናቀቃለን ማለት ነው ኢንሻአላህ። መርሐባ። እንደ ጥቆማ ኡስታዝና ወደ ዱዓው ከመሻገራችን በፊት ሼክ ሰልማን አልዓውዳ ይመስለኛል ፈከላሁ አስራ አንድ አለመኒ ሙሳ የሚል እንትን ነበራቸው ኤፒሶድ ተከታታይ ሰይድና ሙሳ በህይወታቸው ውስጥ እንትን ያደረጉትና ቢያገኙ ተመልካቾች ቢያገኙትና ቢመለከቱት አረብኛውን የሚችሉ ከሆነ አሁን ደግሞ ትራንስሌሽንም ምናምንም ስላለ ብዙ አይቸገርም። ሰይድና ሙሳ ምን አስተማሩኝ በህይወቴ ውስጥ የሚል እንትን አለ። አንዱ ይሄኛው ታሪክ እዚህ ታሪክ ውስጥም ያለው ነገር ስላለ እሱን ቢያነብ ላስቲክ አንስተዋል መሰለኝ። ራሳቸውም ሁለት ያነሳናቸው ትልቅ ሰው ማንሳት መቅበል ነው። ሳምንትም ያነሳናቸው ይመስለኛል። ከዚህ የተማርኩት ፍሪደም ይላሉ። ሙሳ ፍሪደም አይገርምም? በዛ ሁሉ እንትን ተብሎ በዛ ሁሉ ተምኖ ተገዝቶ ግን ፊጥራው ሙተቢ አይደለም። አጥፍን ተከታይ ነው። በቃ ነፃነት አለው። ከአቅሙ በላይ ሲሆን ይተነፍሰዋል። ይሄን ይላሉ ሰልማን አልዓውዳና ጀዛከላሁ ኸይር ቋን መሳጅ አሚን ኢንሻአላህ። ختامون بدعاء ኢንሻአላህ اللهم صل على سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم وبارك على سيدنا محمد وعلى ال سيدنا محمد كما باركت على سيدنا ابراهيم وعلى ال سيدنا ابراهيم في العالمين انك حميد مجيد. ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين. اللهم اصلح لنا ديننا الذي هو عصمة امرنا واصلح لنا دنيانا التي فيها معاشنا واصلح لنا اخرتنا التي لها معادنا واجعل الحياة لنا زيادة في كل خير والموت لنا راحة من كل شر. اللهم اغفر ذنوبنا فإنها كثيرة. اللهم اغفر لنا وإن لم تغفر لنا فاغفر لنا. اللهم إن كنت كتبتنا مع الأشقياء فامحوها اللهم فاكتبنا مع السعداء فإنك تمحو ما تشاء وتثبت عندكم الكتاب. اللهم إن كنت كتبتنا مع الأشقياء فامحوها اللهم فاكتبنا مع السعداء فإنك تمحو ما تشاء وتثبت عندكم الكتاب. اللهم إن كنت كتبتنا مع الأشقياء فامحوها اللهم فاكتبنا مع السعداء فإنك تمحو ما تشاء وتثبت عندكم الكتاب. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أسرفنا وما أعلنا وما أنت أعلم به منا أنت المقدم وأنت المؤخر لا إله إلا أنت سبحانك إنا كنا من الظالمين. اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار. اللهم احسن عاقبتنا في الأمور كلها واجرنا من خزي الدنيا وعذاب الآخرة. اللهم إنا نسألك الشوق إلى لقائك من غير ضرارة مضرة. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اغفر لوالدينا ولوالديهما ولإخوانهما ولأخواتهما ولأعمامهما ولعماتهما ولأخوالهما ولخالاتهما ولأقربائهما ولجميع المؤمنين والمؤمنات المسلمين والمسلمات الأحياء والمسلمين والأموات. اللهم انصر إخواننا المستضعفين في كل مكان. اللهم انصر إخواننا في فلسطين. اللهم انصرهم في غزة. اللهم انصرهم نصرا مؤزرا. اللهم انصرهم نصرا مؤزرا. اللهم عليك باليهود ومن شايعهم ومن الصهاينة يا قوي يا متين. أرنا فيهم عجائب قدرتك. اللهم زلزل أقدامهم. اللهم انزل عليهم بأسك الذي لا يرد على القوم المجرمين. اللهم احصهم عددا واقتلهم بددا ولا تغادر منهم عدا. اللهم ابرم لهذه الأمة ورشد وعز بها لطاعتك وهدى بها علما في معرفتك ويؤمر بالمعروف وينهى عن المنكر. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم صل على سيدنا محمد في أول دعائنا. اللهم صل على سيدنا محمد في أوسط دعائنا. اللهم صل على سيدنا محمد في آخر دعائنا. اللهم صل على سيدنا محمد في جميع كلامنا. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين.